ሰላም እንደምናላችሁልን ክብራን የመድፈኞች ቤተሰቦች ስላገኘናችሁና ስለምታደምጡን ከልብ እናመሰግናለን። በዛሬው ፕሮግራም አንድ ርዕሰ ጉዳይ እንመለከታለን። ኦፕታ ሱፐር ኮምፒውተር አርሰናል ሁለቱን ዋንጫ የመብላት እድሉ ምን ያህል ፐርሰንት ነው ይለናል። ግን ስለ ሁለቱ ዋንጫ ብቻ አይደለም የሚያነሳው፣ ፕሪሚየር ሊጉን ብቻ የማንሳት እድሉ ወይም ቻምፒየንስ ሊግ ብቻ የማንሳት እድሉ፣ ሁለቱንም የማጣት እድሉ፣ ሁለቱንም የማግኘት እድሉ ምን ያህል ነው ይለናል። ለነዛም ደግሞ ምክንያቶች ያስቀምጣል። እነዚህን ጉዳዮች እንመለከታለን። በታሪክ ጫፍ ውስጥ ነው ያለን one of the greatest season in አርሰናል ሂስትሪ ሊሆን ይሄ የሚካኤል አርቴታ ስብስብ የታሪክ ጫፍ ላይ ነው የሚገኘው። በአውሮፓ ቻምፒየንስ ሊግ 90 ደቂቃ ብቻ እንዲሁም በፕሪሚየር ሊጉ ደግሞ 3 ቀሪ ጨዋታዎች ብቻ። እኔ አንድ ነው እላለሁ፣ ፕሪሚየር ሊጉ 3 ነው ይላል። ለምን እሱን እንመለከታለን ማለት ነው። አብራችሁን ስለምትቆዩና ስለምታደምጡን ከልብ እናመሰግናለን። አርሰናል በታሪክ ጫፍ ውስጥ ነው ያለ የታሪካዊ ቡድን ለመሆን ማለት ነው። ቴሪ ዳን ኦኖሪ አንፎርጌቴብል ሊሆን ይሄ ቡድን በጣም ጥቂት ሩጫዎች ብቻ ነው የቀሩት። ስለዚህ ስሜቶችም እናወራለን። ብቻ አብራችሁን ቆዩ። ሰብስክራይብ ማድረጋችሁና አድማጮታችሁን ለኛ መስጠታችሁ አይለይ። እንዲሁም ደግሞ ቪዲዮ ገና ስትጀምሩ ላይክ አድርጋችሁ ደስታችሁን ግለጹልን። የኮሜንት መስጫው ባር በድጋሚ እናንተን ይጠብቃል ማለት ነው። ተመልሼ እመጣለሁ። ወደ ኦፕታ መረጃ እንምጣ። ኦፕታ አናላይሲስ እንግዲህ 10,000 ሲሙሌሽኖችን ለአንድ ነገር ይሞክራል። በጣም በርካታ ሲሙሌሽን ማለት ነው። ሁሌ ይሳካል ማለት ግን አይደለም። በዚህ ውድድር ዓመት በኦፕታ ሲሙሌሽን ልኬት ውስጥ ከ80% በላይ ግን ልኩኛለሁ ይላል ኦፕታ። ነገሮችን የገመተበት መንገድ ማለት ነው በርካታ ነገሮች ይመለከታል። የሲቲና የአርሰናል ነጥብ እኩል በነበረበት ሰዓት እንግዲህ የስካይ ስፖርት ፖንዲቶች ጋርኔብል፣ ማካየር ቻርልሰን እና የተለያዩ ሁለት ሌላ ተጨማሪ ፖንዲቶች ቁጭ ባሉበት ኦፕታ አርሰናል አቻ በወጣበት በሲቲ በተሸነፈበት ጨዋታ ከቦርንማውዝ በኋላ ማለት ነው። ከዛ በተሽከር ተሸነፈበቷል። እስቲል 72% አርሰናል ዋንጫውን ለመብላት እድል ለአርሰናል ይሰጣል ሲል በጣም ስቀው ነበር። በጣም ማለት ነው ኦፕታ ነገሮች ለመገመት ይሞክራልና አርሰናል እንግዲህ one of the greatest season in Arsenal history ለማድረግ በአርሰናል እግር ኳስ ታሪክ ትልቁን ሲዝን ለማሳለፍ 4 ጨዋታዎች ከፊት ለፊቱ ይጠብቁታል። 4 በጣም ወሳኝ ጨዋታዎች። እኔ 2 ናቸው እላለሁ። እናንተም ስንት እንደምትሉ አላውቅም። እኔ 2 ብቻ ናቸው እላለሁ። የፕሪሚየር ሊጉ የሁዱ የዌስትሃም እና ቻምፒየንስ ሊግ ፋይናል ብቻ። የክሪስታል ፓላስ እና የፉልሃም ጨዋታ ያን ያህል ወሳኝ አይመስለኝም ለኔ፣ ምክንያቱም በቀላሉ የሚፈጸም ለምን እንደሆነ እነግራችኋለሁ። እንግዲህ 5 ነጥቦችን ብቻ በታሪክ ስንል አርሰናል ቻምፒየንስ ሊግን በልቶ አያውቅም። እንግዲህ አርሰናል እንደሚታወቀው በክለቡ ታሪክ ለመጀመሪያ ጊዜ ነው የዩኤፋ ቻምፒየንስ ሊግ ተከታታይ ዓመታት ሰሚ ፋይናሊስት የደረሰ። ከ20 ዓመት በኋላ ነው ለሁለተኛ ጊዜ ብቻ የዩኤፋ ቻምፒየንስ ሊግ ፋይናሊስት ወይም የፍጻሜ ተፋላሚ ሆነ ማለት። እንግዲህ ዶሜስቲክ ደብል አርሰናል ፈጽሞ ያውቃል። ያ ማለት ፕሪሚየር ሊግና ኤፍኤ ካፕን አርሰናል አንስቶ ያውቃል ከአንድም 2 ጊዜ ማለት ነው። በአርሰን ቪንገር ጊዜ ራሱ ከአንድም 2 ጊዜ አንስቷል። ግን ኢሮፒያን ደብል የለውም። ለዛ ነው ሲቢኤስ ላይ ከቴሪ ዳን ኦኖሪ ጋር ቆይታ ያደረገው ቡካዮ ሳካ ሄነሪ በጣም ስሜታዊ ነበር። ባይዘው ሲቢኤስ ላይ ሄነሪ ምን አለ መሰላችሁ፣ ጨዋታው እንዳለቀ እስከው ጠየቀችው፣ ስሜታው ምን አይነት ነው ብላ ጠየቀችው እና ወደነ ሚካኤል ቻርልሰን እና ካላገር ዞርና እንደ ደጋፊ ይሄን ሞመንት ለመጀመሪያ ጊዜ የኖርኩት ነው። እናንተ ክለባችሁ ሲቲ ቻምፒየንስ ሊግ ሲበላ አይተሃል አለው ሚካኤል ቻርልሰን ነው። እንዲሁም ካላገር ሊቨርፑል ቻምፒየንስ ሊግ ሲበላ አይተሃል። እንደ ደጋፊ አርሰናል በዚህ ስቴጅ ላይ ሲደርስ ለመጀመሪያ ጊዜ በጣም ስሜት ይሄ ያ ሞመንት ለመኖር በጣም የተዘጋጀ ሆኖ አለና ቡካዮ ሳካ ላይቭ መጣ። ከዛ እንደ መልእክት ነው የነገረው፣ እኛ ኢንቪዚብል እንባላለን አለ። እናንተ ይሄን ደብል የምታሳኩ ከሆነ አንፎርጌቴብል ትባላላችሁ። እኛ ያላረግነውን ነገር ማድረግ ትችላላችሁ፣ ማትረሱት ናችሁ ነው ያለው። አንፎርጌቴብል ማይረሳ ነውና እኛ ኢንቪዚብል ነን፣ እናንተ ግን አንፎርጌቴብል ማትረሱት ናችሁ በታሪክ ውስጥ አለው። እና ያን ለመሆን ነው እንግዲህ አርሰናል ከፊት ለፊት ቆመ። በክለቡ ታሪክ ተደርጎ ተፈጽሞ ማቅ ስለሆነ ማለት ነው። ለዛ ነው በጣም ወሳኝነቱ ማለት ነው። እስኪ ሁለቱ ነጣጥለን እንመለከት። እንግዲህ 5 ነጥቦችን ነው ከፕሪሚየር ሊግ ርቀት ላይ የምንገኘው። ሲቲ ቀድሞን ቅዳሜ ይጫወታል ከብሬንፎርድ ጋር በየታር ነው ጨዋታው የሚያደርገው። ሲቲ ነጥብ የሚጥል ከሆነ ነገሮቹ ያከትማሉ። የዌስትሃሙ ጨዋታ ወሳኝነቱ ይቀራል። ከዌስትሃሙ ጨዋታ በኋላ በፈለግነው ጨዋታ ነገሮችን መወሰን ስለምንችል ማለት ነው። ግን ሲቲ ብሬንፎርድን ማሸነፍ ቢችል እንኳን የ2 ነጥብ ልዩነት ይሆናል። አርሰናል ከዌስትሃም ጋር ያን ወሳኝ ጨዋታ ያደርጋል። 3 የፕሪሚየር ሊግ ጨዋታዎች ይቀሩታል ከ22 ዓመት በኋላ የፕሪሚየር ሊግን ዋንጫ ለማንሳት። ግን ከ3 የዌስትሃም በጣም ወሳኝ ነው። 2 ነገሮችን እናነሳለን። አንደኛ ስፐርስ ቀድሞ ይጫወታል። ስፐርስ የሚያሸንፍ ከሆነ ለዌስትሃም ከአርሰናል ጋር የሚያደርገው ጨዋታ
ሞት ሽረት ጨዋታ ይሆናል። የሞት ሽረት ማለት ለመውረድ ላለመውረድ በዛ የአርሰናል ጨዋታ የሚሸነፍ ከሆነ ኦልሞስት ወደ መውረዱ ይቃረባል። 2 ጨዋታ እየቀረ የ4 ነጥብ ልዩነት ብቻ ስለሚኖረው ማለት ነው ከቶተናም። ስለዚህ በሜዳው ለንደን ስታዲየም የሚያደርገው ኦልሞስት እኛ የቻምፒየንስ ሊግ ፋይናል እንደምናደርገው ለሱ የሞት ሽረት ጨዋታ ነው የሚሆነው ማለት ነው። ስለዚህ በጣም ወሳኝ ይሆናል ማለት ነው። ከዛ በኋላ ያን ጨዋታ ምን ወስነው ከሆነ አንደኛ በርንሌ ጋር ነው የምንጫወተው። በርንሌ በፕሪሚየር ሊግ 19ኛ ደረጃ ላይ ነው የሚገኘው። 19ኛ ደረጃ ላይ የሚገኘው ብቻ ሲሆን መውረዱን አረጋግጧል። ኤምሬት ላይ ነው። የኤምሬትስ ክራውድ ከኮሌክሽን አንዛይቲ ከኮሌክሽን ቴንሽን ወጥቷል። እንደሚታወቀው በቅርብ ሳምንታት በፊት ኤምሬት ኮሌክቲቭ የሆነ አንዛይቲ በአንድ ላይ በጋራ ፍርሃት ነበረ። አርሰናል ሲጫወት መፍራት፣ መደንገጥ፣ የሚሸነፍ መምሰል፣ ቢውልድ ለማድረግ ሲል መጨነቅ፣ ባክ ፓስ ሲያበዛ ለምንድን ነው የማትሞክሩት የሚል ጩኸት፣ ኮርና ሲል ታስታውሳላችሁ። ኮርና ከማንጋ ስንጫወት ኮርና ተቀባብለን ያገባንበት አንድ ጨዋታ አለ ከኒውካስል ጋር። ሶስተኛው ኮርና ተቀባብለን ስናወጣው ደጋፊዎች ጩኸት አድርገው ነበር። ለምንድን ነው የማታወጡት? ለምንድን ነው ወደ ገብርኤል ማጋልሽ ማታሻሙት ብሎ ማለት ነው። ለዛ ሚካኤል አርቴታ ከዛ ጨዋታ በኋላ ታገሱን፣ እመኑን፣ አመት ሙሉ ከኛ ጎን ነበራችሁ፣ እመኑን ለምናደርገው ነገር አለ። ሶስተኛው ኮርና በዛ መንገድ ኤብሪቼ ይዜ ሲያስቆጥሩ ተመለከት ነው ማለት ነው። ግን አሁን ከዛ ስሜት ወጥቷል፣ በደንብ ወጥቷል። ባለፈው የሻምፒዮንስ ሊግ ጨዋታ ከተመለከትነው በኋላ ደጋፊዎች ለእያንዳንዱ ኳስ የታገሉ ብሏል ሚካኤል አርቴታ፣ ለእያንዳንዱ ኳስ። ምክንያቱም አትሞስፌሩ ፍጹም የተለየ ነበር። የቱርክ ስታዲየም፣ የፌነርባች፣ የጋላታሳራይ ሜዳ ነው እንጂ በፍጹም የእንግሊዝ ሜዳ አይመስልም ነበር። በፍጹም ከማንም ጋር ኮምፔር አታደርጉትም። ባለፈው ሻምፒዮንስ ሊግ በአርሰናል የነበረውን ክራውድ ከአንፊልድ የሚሆን ከሴንት ጄምስ ፓርክ ከማንም ጋር እንደዚህ አይነት ክራውድ ኑሮ አያውቅም። ጭሱ፣ ምኑ፣ ርችቱ። ከዛ በኋላ ለእያንዳንዱ ኳስ እኔ ሳይበት የነበረው ብሮድካስት ኮሜንተሪ አልነበረውም ለ20 ደቂቃ እና ደጋፊው መስማት ፈልጌ ነበረ። የሚገርም ነው። ለእያንዳንዱ ኳስ ነበር የሚጮሁት። ለእያንዳንዱ ኳስ የአትሌቲኮ ማድሪድ ተቃራኒ እንቅስቃሴ ያፌዙ ይጮሁባቸው ነበር እና በጣም ወሳኝ ነው። ስለዚህ በርንሌን በሜዳችን ስንገጥመው በጣም ቀላል ነው የሚሆነው ማለት ነው። ስለ በርንሌ አሸነፍ ነው ማለት ነገሮቹ አለቁ ማለት ነው። ከዛ በኋላ ክሪስታል ፓላስ ጋር እንደው ነገሮቹ እስከ ክሪስታል ፓላስ ጨዋታ ሂደዋል፣ ተንጓቷል ብንል ክሪስታል ፓላስ ከኛ ጋር የፕሪሚየር ሊግ ጨዋታ ካረገ ከ3 ቀናት በኋላ የኮንፈረንስ ሊግ ፋይናል ያረጋል። ትናንትና ምሽት በኮንፈረንስ ሊግ ፍጻሜ በአውሮፓ ውድድሮች ፍጻሜ ለመጀመሪያ ጊዜ መብቃቱን አረጋግጧል። ስለዚህ በታሪክ ጫፍ ውስጥ የሚገኝ ቡድን ከአርሰናል ጋር የፕሪሚየር ሊግ ጨዋታ ለማድረግ ለህልውና ይታገል። ስለዚህ በጣም ወሳኝ የሆኑ ተጫዋቾች እነ ካማዳ ወይም ደግሞ አደም ዋርተን ከፊት ያሉትን ተጫዋቾች ተከላካዮች ቀንሶ መግባቱ ማይቀር ነው። በጨዋታው የሆነ ሰዓት ውስጥ የሚፋለምበት ምንም ነገር የለም። ከ3 ቀን በኋላ ፋይናል ጨዋታ እያለው ማለት። ስለዚህ በቀላሉ ጨዋታውን ዋንጫውን የማንሳት እድል አለ። ግን ቃል ገባላችኋለሁ እኔ እንደሚመስለኝ አርሰናል በኤምሬትስ ዋንጫው የሚያነሳው በርንሌን አሸንፎ በኤምሬትስ ያን ነገር ማድረግ የሚችል ያህል ይሰማኛል። ያን ያህል እርግጠኛ ሆኛለሁ። ለምን እንደሆነ አላውቅም ማለት ነው። ግን ዌስትሃምን ማሸነፍ ከዛ በላይ በጣም አስፈላጊው ጉዳይ ነው። በአውሮፓ ሻምፒዮንስ ሊግ ከ20 ዓመት በኋላ ፋይናሊስት ሆነናል። ምንም ጥያቄ የለውም። በጣም አስደናቂ መንገድ ነው። በጣም ብዙ የእግር ኳስ ተመልካች በቀላሉ ዋንጫውን ፒኤስጂ ያሸንፈዋል ይላሉ። የእንግሊዝ ፖሊሶች ያስቀኛል። በአውሮፓ እግር ኳስ እንደዚህ ነገር የለም። የአንድ የጣሊያን ቡድን ለፋይናል እስከደረሰ ሁሉም የጣሊያን ሚዲያ ደጋፊውን ተወድሽ ስሜት ስለሚሆን ሚዲያዎች ግን ለዛ የጣሊያን ቡድን ሳይድ ነው የሚቆሙት። ለምሳሌ ልበላችሁ አትሌቲኮ ማድሪድ በጨዋታ ውስጥ ያን አይነት ዳኝነት በደል አልደረሰበትም በፍጹም። እኛ ከደረሰብን በሜትሮፖሊታኑ የብሬቼዜ ፔናልቲ መከልከል በላይ አልደረሰባቸውም። ግን ሁሉም የእንግሊዝ ሚዲያዎች ለባርሴሎና ለሪያል ማድሪድ የሚጽፉትም ከአትሌቲኮ ማድሪድ ሳይድ ነው የጻፉት። የእንግሊዝ ሚዲያዎች ግን ለምሳሌ ቶክ ስፖርት ላይ አጉራወር ቤስት 11 አውጣ በሁለቱም ቡድኖች ሲባል አንድ ዴቪድ ራያ ብቻ የሚገባ አለ። ዲክላን ራይስ ነው የመሰለ ተጫዋች፣ ዊሊያም ሳሊባ የመሰለ ተጫዋች በነ ማርኪኒየስ እና በነ ቪቲና ይበለጣል ብሎ ማለት በጣም ይገርመኛል። በጣም ብዙ ከአርሰናል ሳይድ አልቆሙም እና እኔ እንጃ በጣም ነው የምገረመው በእንደዚህ አይነት ነገሮቻቸው በእንግሊዝ ሚዲያዎች ማለት ነው። ግን ይሁን ኦፕታ 54% አርሰናል ዋንጫውን ይበላዋል ነው የሚለው። 54% ታምናላችሁ? ከፒኤስጂ ይልቅ አርሰናል ይሄን ዋንጫ ይበላል ብሎ ነው የሚገምተው። የፕሪሚየር ሊግ ዋንጫ አርሰናል የማሳካት እድሉ ብሎ የሚገምተው 85.2% ነው። 85 የሻምፒዮንስ ሊጉን ደግሞ 54.6% አርሰናል ዋንጫውን ይበላል ብሎ ነው የሚገምተው። ያን ያህል በጣም እንትን ነው። ምክንያት ያስቀምጣል ኦፕታ ይሄን ለማድረግ ማለት ሞራል ይላል።
አርሰናል አሁን ያለበት ስሜት ባለፈው ደጋፊዎች ያሳዩት የደስታ ስሜት ለሻምፒዮንስ ሊግ ብቻ አይደለም ባለው ኤቨርተን ለጣለው ነጥብና ፕሪሚየር ሊጉን ለማሳካት እንደቀረቡበት ተሰማችሁ ስሜት ነው። ሞመንተም ሰሞኑን ያለበት አርሰናል ሞመንት ተከታታይ ጨዋታዎችን ማሸነፍ ፊትነስ በጣም አስገራሚ ነገር እሱ ነው። አሁን ባለፈው ሻምፒዮንስ ሊግ ጨዋታ ተመልክታችሁ ከሆነ ፍሬሽ እግሮች ነበሩ አርሰናል። ለምሳሌ ሉዊስ ማይልስ ስኬል ፍሬሽ ነው። በአመቱ አድካሚ ሲዝን አላሳለፈም፣ ተጠባባቂ ነበር። ቢን ዋይት በጉዳት ረጅም ጊዜ የቆየ የጨዋታ ሙቭመንት በጣም ተቸግሮ ነበር። የፔጂዮ ጨዋታ ግን ማለት የአትሌቲኮ ማድሪድ ጨዋታ ግን ሙሉ በሙሉ ተመልሶ ተመለከት ነው። ሪካርዶ ካላፊዮሪ በጣም ረጅም ረፍት ላይ የነበረ ተጫዋች ነው። ቡካዮ ሳካ ረጅም ረፍት ምክንያት በጉዳት ምክንያት ማለት ፍሬሽ አልነበረም ቲሙ ስለዚህ ፊትነስ አርሰናል በጣም እየተመለሰ ይገኛል። በዛ ጨዋታ ላይ ተመልክታችሁ ከሆነ ማርቲን ኦዲጋርድ ተመልሶ መጥቷል። ቤንች ላይ ደግሞ ካይ ሃቨርትዝ ነበር። ስለዚህ ከዩሪያን ቲምበር እና ከሚካኤል ሜሪኖች ቡድኑ እየተመለሰ ነው በፊትነስ ማለት ነው። ሌላው ስኳድ ሴሌክሽን ነው። ሚካኤል አርቴታ የተቸባቸውም ቢሆኑም ባይሆኑም ግን የሉዊስ ማይልስ ስኬሊና የሪካርዶ ካላፊዮሪ ወደ ላይንአፕ መምጣት የአርሰናል ማጥቃት ምን ያህል እንደለወጠው ተመልክተናል። ከዛ በኋላ ደግሞ በወሳኙ መርሃ ግብር በሻምፒዮንስ ሊግ ኢንጁሪ ፍሪ ነበር። በዌስትሃም ጨዋታ ኢንጁሪ ፍሪ ምን ሆነ ከሆነ ከዛ በኋላ ፕሬሸር ስለማይኖር ጉዳት ውጭ ምን ሆነበት እድል በጣም ሰፊ ነው ማለት ነው። እንግዲህ በእንግሊዝ እግር ኳስ ታሪክ ውስጥ ተመልክታችሁ ከሆነ ትሪብል ደብል ያሳኩ ቡድኖች ጥቂት ናቸው። 1976-77 ሊቨርፑል ደብል አሳክቶ ነበር። 1983-84 ማንቸስተር ዩናይትድ ደብል አሳክቶ ነበር፣ ሻምፒዮንስ ሊግ እና ፕሪሚየር ሊግ ማለት ነው። እንዲሁም 1998-99 ዩናይትድ ትሪብል ነው ያሳካ ኤፍኤ ካፕን ጨምሮ ስለበላ ማለት ነው። በቅርብ 2022-23 ሲቲ ትሪብል አሳክቷል፣ ደብልም ትሪብልም ማለት ነው። ከነዚህ አራት ጊዜያቶች ውጭ በእንግሊዝ እግር ኳስ ውስጥ ደብል የለም። ስለዚህ አርሰናል ለዛ ነው የሚጫወተው ማለት ለዛ አስደናቂ ክብር ነው የሚጫወተው። ኦፕታ ግራፍ አወጣው፣ በጣም የሚገርም ግራፍ ማለት እሱን ግራፍ ላስቃኛችሁና እንጨርስ። ምን ይላል መሰላችሁ? አርሰናል ከሁለት አንዱ ዋንጫ የማሳካት እድሉ 93.3% ነው ይላል። በቃ ፕሪሚየር ሊግ ይቅር ወይ ቻምፒዮንስ ሊግ ይቅር ወይ ፕሪሚየር ሊግ ከሁለት አንዱ የማሳካት እድሉ 93.3% ነው ይላል። ያን ያህል እምነት አለ። ሁለቱንም ዋንጫ የማጣት እድሉ ቻንስ ኦፍ ዊኒንግ ናይዘር ይላል። ሁለቱንም የማጣት እድሉ 6.7% ብቻ ነው ይላል። 6.7% ብቻ ሁለቱን የማጣት እድሉ ይቀጥላል። ቻንስ ኦፍ ፕሪሚየር ሊግ የማጣት እድሉ ቅድም እንዳልኳችሁ 85% ነው። ቻንስ ኦፍ ዊኒንግ ዩሲኤል ወይም ቻምፒየንስ ሊግ የማጣት እድሉ 54% ነው። ቻንስ ኦፍ ዊኒንግ ቦዝ ሁለቱንም የማሳካት እድሉ አሁን እዚህ ጋር ነው እንመጣ። ኦፕታ ሱፐር ኮምፒውተር ሁለቱንም ዋንጫ አርሰናል የማሳካት እድሉ 46.5% ይላል። ያን ያህል ነው እምነት ይሰጣል። 46.5% ደብል የማሳካት እድል አለው ዘንድሮ አርሰናል በታሪክ ጫፍ ውስጥ ነው የሚገኝልናል። ያን ያህል ነው እምነቱ። ከዛ ደግሞ ቻንስ ዊኒንግ ኤግዛክትሊ 1 ቅድም እንዳልኳችሁ አንዱን የማሳካት እድሉ ኤግዛክትሊ 1 አንዱን የማሳካት እድሉ 93.3% ነው። ያን ያህል ኦፕታ በአርሰናል ላይ እምነት እንዳለው ወይም ደግሞ አርሰናል ይሄን ዋንጫ ያነሳል ብሎ እንዳመነ እንሳት ትችላላችሁ ማለት ነው። ነገ በፕሪማች ሪቪው እንመለሳለን። ግን ደግሞ በፕሪማች ሪቪው ብቻ ሳይሆን ከዌስትሃሙ ጨዋታ በኋላ የእንግሊዝ ሚዲያ እና አርሰናል የሚል በጣም ወሳኝ ፕሮግራም ሰራላችሁ። እያንዳንዱ ሚዲያ እያንዳንዱ ፖንዲት ለመመለስ እንሞክራለን። ፔጅ ባለፈው መልበሻ ክፍል ጨምሮ እስከ ሜዳ ላይ ያሳዩን የደስታ ስሜት ተመልክታችሁ አርሰናል ለምንድነው የጨፈረው ዋንጫ እንደበላ ቡድን ሲባል ሲተች ሰምታችኋል። እነዚህን ጉዳዮች ለብቻ ለምንድነው ያን ያልጥላችሁ የመጣ የሚሉትን ጉዳዮች ለመተንተን እንሞክራለን። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ባይ